ነገሩ የሆነው በ16ኛው መቶ ክፍለ ዘመን ነው። ከ500 ዓመት በፊት ገደማ ማለት ነው። እንግዲህ ፖርቹጋልን አንድ ወሬ ናጣት፣ በተለይም ሊዝበን ከተማ ላይ ማለት ነው። ያ ወሬ ምንድነው? ከቄሱ ዮሐንስ ሀገር ወይንም ፕሬስተር ጃንስ ላንድ አንድ መልእክተኛ መጥቷል። ማቴዎስ የሚባል አርመናዊ አምባሳደር ነው። አምባሳደርነቱ ለኢትዮጵያው ንጉስ ለፕሬስተር ጃን ሲሆን በአሁን ሰዓት ያለው የኢትዮጵያው ንጉስ በእድሜው ሕፃን ስለሆነ በትረ መንግስቱን ገና ለመረከብ ስላልደረሰ የሱ ሞግዚት ሆና ሀገሪቱን ታስተዳድር የነበረችው በዛ ሰዓት ከእቴጌ እሌኒ ወይ ንግስት እሌኒ የተላከ ደብዳቤ ይዞ ፖርቹጋል መጥቷል። ለፖርቹጋሉ ንጉስ ለማኑኤል ወይንም ኢማኑኤል። ከዚያም መልእክት ጋር አብሮ የጌታን መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን መስቀል ሽራፊ ወይንም ቁራጭ ስጦታ ይዞ መጥቷል የሚል ዜና ነበረ። በአውሮፓ የሃይማኖት ሰዎች፣ ቤተመንግስት የፖለቲካ ሰዎች፣ የኪነ ጥበብ ሰዎችም ጭምር ዘንድ በሰፊው ደርሶ ዜናው የተስተጋባው ማለት ነው። አርመናዊው ማቴዎስ እንግዲህ አምባሳደርነቱ ለንግስት እሌኒ ሆኖ ማለት ነው። እንግዲህ 3 ዓመት የፈጀ ጉዞ ነው ያደረገው ተብሎ ነው እንግዲህ ብዙ በታሪክ መጽሐፍ ላይ የተጻፈው። ከኢትዮጵያ ተነስቶ በህንድ በኩል አድርጎ ህንድ በዛ ሰዓት ያው የፖርቹጋል እንደ ቅኝም ስለነበረች በዛ ሰዓት ወይም ደግሞ ፖርቹጋል የሚሊተሪ ቤዝ የጦር ማረፊያ ነበራት ህንድ ውስጥ። ስለዚህ ፖርቹጊዝ ፕሬዘንስ እዛ ጋር ስለነበረ በህንድ በኩል አድርጎ ተጉዞ በጀልባ በእግር በምን አድርጎ ከተወሰኑ ሌሎች ሰዎች ጋር ፖርቹጋል ገብቷል። ስለዚህ በመሃል እስራትም የማንነት ጥያቄም ማነ ምንድነው ከየትነ ወዴት ነው የሚል ጥያቄም ደርሶበት ስለነበረ ብዙ ተንገላቶ 3 ዓመት ፈጅቶ በ1503 በእኛ አቆጣጠር ተነስቶ በ1506 ፈረንጆቹ ጋር ደረሰ ማለት ነው። ይህ ማለት በ1513 14 በአውሮፓውያኑ ካሌንደር ማለት ነው። እንግዲህ እሱ የያዘው መልእክት እንግዲህ እንዳይምታታባችሁ ንግስት እሌኒ የተባለችው የጌታን መስቀል አስቆፍራ ያወጣችው የሮማ ንግስት እሌኒ አይደለችም። ሰፊ የዘመን ጋፕ አለ። 1000 ዓመት ያህል የዘመን ልዩነት አለ። በመስቀሉን አስቆፍራ ያወጣችው መስከረም 17 የምናስባት ንግስት እሌኒና እቺኛዋ እቴጌ እሌኒ እቴጌ እሌኒ በአጼ ናኦድና በአጼ ልብነ ድንግል ጊዜ የመንግስቱን የኢትዮጵያን አስተዳደር የክርስቲያናዊውን መንግስት በበላይነት ትመራ የነበረች ሴት ናት። ረጅም ዘመን ኖራለች። የአጼ ዘርዓ ያዕቆብ ሚስት ከሚስቶቹ መካከል አንዷ ይሏታል። እንግዲህ ሚስቶች አልነበሩትም አጼ ዘርዓ ያዕቆብ እንደኔ ጥናት ሚስቶች አይደለም፣ አንድ ሚስት ነው ያለው። ነገር ግን እቴጌ እሌኒ በእርግጥ በየትኛው ዘመን ላይ ነበር የኖረችው የማንስ ሚስት ናት የሚለው ላይ ክርክር አለ። የተወሰኑ ጥናታዊ ጽሁፎች አይቻለሁ በኢትዮጵያውያን የተሰሩ። ዞሮ ዞሮ እዛ ርዕሰ ጉዳይ ውስጥ አልገባም። ብቻ ግን እችኛዋ እሌኒ ሌላ ናት የሚለውን ነጥብ ብቻ ያዙና ምንድን ነበረ ይሄ ደብዳቤ የሚለውን እስኪ እንነጋገር። ይህንን ደብዳቤ እቴጌ እሌኒ ከራሷ ሐሳብ አፍልቃ በራሷ ፍላጎት የጻፈችው ተደርጎ ነው በታሪክ ውስጥ በአውሮፓውያኑም በኢትዮጵያውያኑም ዘንድ የሚጻፈው። እንድትጽፍ ግን የገፋፏት ኢንካሬጅ ያደረጓት ይሄ አርመናዊ አምባሳደር የተባለው ማቴዎስ የተባለው ሰውና ፔድሮ ዴ ኮብልሃም የሚባል ፖርቹጋላዊ ነጋዴ ወይንም ተጓዥ አሳሽ ተብሎ የሚታወቅ በሌላ አጠራር ጴጥሮስ ካቢላም የሚል አጠራር አይቻለሁ በአማርኛው። እንግዲህ የሱን ደግሞ ስም ተርጎም አድርገው ሲጽፉት ማለት ነው። ዞሮ ዞሮ ፔድሮ ዴ ኮብልሃና አርመናዊው ማቴዎስ ናቸው ያበረታቷት ይሄን ደብዳቤ እንድትጽፍ የሚል ታሪክ ነው ያለው። የእቴጌ እሌኒ ፍላጎት በእርግጥም ሊኖር ይችላል። ምክንያቱም ስጋት ነበራት በዚያ ወቅት። ያ ስጋት እንደነበራት ይታወቃል። ፖርቹጋል ጽፋለች ወይ እንመጣበታለን። ግን ስጋቷ ምንድነው? በኢትዮጵያ ዙሪያ የነበሩ ሙስሊም ሱልጣኔቶች ወይንም ሙስሊም ግዛቶች ከኦቶማን ቱርክ የተለየ እርዳታ እየተቀበሉ የክርስቲያናዊውን መንግስት ለመውጋት እየተዘጋጁ እንደሆነ ያየችው የታዘበችው ነገር ነበራት። ስለዚህ በዚህ ስጋት ተነስታ ነው ይሄን ደብዳቤ የጻፈችው የሚል ታሪክ ነው እንግዲህ በብዙ ታሪካዊ መጽሐፍት በፈረንጁም በአበሻውም ተጽፎ የሚገኘው። ደብዳቤው ምን ይላል የሚለውን አነብላችኋለሁ።
ኢትዮጵያ ውስጥ 2 ቦታዎች ላይ ይህ ደብዳቤ አለ የሚል መረጃ ዲያቆን ዳንኤል ክብረት ከጻፈው ከእቴጌ እሌኒ እስከ ቅድስት ወለተ ጴጥሮስ የሚል መጽሐፍ ላይ አግኝቻለሁ። አንዱ አክሱም ጽዮን ነው ያለው፣ ሌላኛው ደግሞ ደብረ ጽጌ ማርያም የምትባል ገዳም ውስጥ ነው ያለው የሚል አይቻለሁ። የግዕዙ ደብዳቤና ፈረንጆቹ ደግሞ እንግዲህ ፖርቹጋሎቹ ደርሷቸው በላቲን ተጽፎ ከዛ ደግሞ ወደ እንግሊዝኛ ተተርጉሞ በየድረገጹ ወይም በየመጽሐፎቻቸው የምታገኙት ደብዳቤ እኔን ሳነጻጽራቸው በጣም ጥቂት ልዩነት ነው ያላቸው። ከግዕዝ ወደ አማርኛ የተተረጎመውን እንዳልኳቸው የዲያቆን ዳንኤል ክብረት መጽሐፍ ላይ ያለ ካለው በየድረገጹ ካለው እንግሊዝኛ ወደ አማርኛ እኔ ደግሞ የተረጎምኩትን አነብላችኋለሁ። ተቀራራቢ ነው፣ ብዙም ልዩነት የለውም። ከዛ በኋላ ምንድነው የዚህ ደብዳቤ ሲግኒፊካንስ? በእርግጥስ እቴጌ እሌኒ ይሄን ደብዳቤ ጽፋ ነበር ወይ? እሷ ካልጻፈችስ ማን ጻፈ? የሚለውን እናያለን። እንዲህ ይላል። ከታላቁ ንጉስ ከቄሱ ዮሐንስ ፕሬስተር ጃን ማለት ነው ወደ ኃያሉ ልዑል የፖርቹጋል ንጉስ ኢማኑኤል የተላከ ደብዳቤ። በአብ በወልድ በመንፈስ ቅዱስ 3 አካል አንድ አምላክ በሆነው ስም በቤተልሔም የተወለደውና የድንግል ልጅ የሆነው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋ ሞገስና በረከት በባህሩ ላይ ከሰለጠነውና አረማውያንንም ኢአማንያንንም ከሚያስገብረው እጅግ ከተወደደው ወንድማችን ከክርስቲያኑ ንጉስ ኢማኑኤል ጋር ይሁን። የጌታችንና የመድኃኒታችን መልእክተኞች በሆኑት በአራቱ ወንጌላውያን በቅዱስ ዮሐንስ፣ በቅዱስ ሉቃስ፣ በቅዱስ ማርቆስ እና በቅዱስ ማቴዎስ ጽኑ ጸሎት ጌታችን ያበልጽግህ፣ ጠላቶችህንም በእጅህ ይጣልልህ፣ ግዛትህንም ያስፋልህ፣ ቅድስናቸውና ጸሎታቸው ይጠብቅህ። ቀደም ሲል ከአንተ ታላላቅ መሳፍንት መካከል 2 እነርሱም አንዱ ዮሐንስ የሚባል ካህን ማለትም ዮሐንስ ቤርሙዴዝ ማለት ነው እና ሌላኛው ጎሜዝ የሚባል መልእክተኞች ወደኛ መጥተው ስንቅና ወታደሮች እንድንሰጣቸው ጠይቀውን እንደነበረ ለአንተ ለተወደድክ ወንድማችን እናረጋግጥልሃለን። እኛም በግዛታችን በክርስቶስ እምነትና በስላሴ ሃይማኖት ላሉ ሁሉ አባት በሆነውና ወደ ኢየሩሳሌምም ቀሳውስትን በሚልክልን በፓትርያርኩ በማርቆስ ፈቃድና ቡራኬ እንደራሲያችን ማቴዎስን ልከንላችኋል። እርሱም በእኛ ፈቃድ ከመድኃኒታችን ከኢየሱስ ክርስቶስ ላገኘናት እምነት ለሚጋደለው ለእናንተ የጦር መኮንን አስፈላጊ በሆነ ጊዜ ሁሉ ስንቅና ወታደሮችን ለመላክ ዝግጁ እንደሆን ገልጾ መልእክት ልኮለታል። ስለዚህ የካይሮው ልዑል ማለትም የግብፁ ሱልጣን ከዚህ ቀደም ህንድ ላይ የእርሱን ጦር በተደጋጋሚ ድል በነሱት በእናንተ ሰራዊት ላይ በበቀል ለመዝመት ግዙፍ የባህር ኃይል እያዘጋጀ መሆኑን ሰምተናል። እንደሰማነው ከዚህ በፊት ብዙ ጊዜ ሞክረዋል። እግዚአብሔር በታላቅ ቸርነቱ በየዕለቱ እንዲያበረታህና በመጨረሻም እነዚህ ኢአማንያን እንዲሸነፉ እጸልያለሁ። ስለዚህ ጥቃታቸውን ለመመከት ወደ ባቤል መንደብ ሄደው በዚያ እንዲጠባበቁ ወታደሮች ልከናል። የተሻለ ነው ብላችሁ ካሰባችሁ ወደ ጅዳ ወይም ወደ ቶር ልንልካቸው እንችላለን። ምክንያቱም ከዚያ በቀላሉ ወጣችሁ አመፀኞቹን መሐመዳውያን ልትደመስሷቸው ትችላላችሁ። እንደዚያ ከሆነ በተቀደሰው የጌታችን መቃብር የሚቀርበውን መባ ከእንግዲህ ወዲህ ውሾች አይበሉትም። በኋለኛው ዘመን በክርስቲያኖቹ የአውሮፓ ሀገራት የአረማውያንንና የሙስሊሞችን ሀገራት የሚደመስስ አንድ ንጉስ ይነሳል ብሎ ጌታችንና ብጽሕት እናቱ አስቀድመው ያመለከቱት ቃል የሚፈጸምበት ጊዜ እነሆ አሁን ነው። ያለ ጥርጥር መድኃኒታችን ክርስቶስ ይመጣል ብሎ ለእናቱ ቃል የገባላት ዘመን ይህ የኛ ዘመን ነው፣ ማለትም 16ኛው መቶ ክፍለ ዘመን። በተጨማሪም እንደራሴያችን ማቴዎስ የሚነግርህም ማናቸውንም ቃል ከእኔ ከራሴ አንደበት እንደወጣ ቃል ቆጥረህ እመነው። እርሱ በቤተ መንግስታችን ካሉ ዋና ዋና ባለስልጣናት አንዱ ነውና ወደ አንተ የላክነውም ለዚያ ነው። ይህን ሁሉ አንተ ወደዚህ ለላካቸው መልእክተኞች ነግረን ልንልካቸው እንችል ነበር። ነገር ግን እኛ እንዳሰብነው አድርገው ላያስረዱህ ይችላሉ ብለን ስለሰጋን ተው ነው። በዚሁ በእንደራሴያችን ማቴዎስ በኩልም መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም ከተሰቀለበት ዕፀ መስቀል ላይ ተቆርጦ የተሰራ መስቀል ልከንልሃል። የዚሁ መስቀል ክፋይ ከኢየሩሳሌም ወደ እኛ መጥቶልን ነበር። ከዚያ ክፋይ ላይም 2 መስቀሎች ሰርተናል። አንዱ እኛው ጋር ነው፣ ሌላኛው በእንደራሴያችን በኩል ለአንተ የላክነው ነው። የእንጨቱ ቀለም ጥቁር ነው። በትንሽ የብር ቀለበት ላይ አንጠልጥለነዋል። ሴቶች ልጆቻችሁን ከወንድ ልጆቻችን ጋር፣ ወንዶች ልጆቻችሁንም ከሴቶች ልጆቻችን ጋር በጋብቻ አንድ እንዲሆኑ ፈቃዳችሁ ቢሆን
ይህ ለሁለታችንም መልካም ነው። ለገባነው የወንድማማችነት ህብረትም ትልቅ ማጠናከሪያ ይሆናል። ህብረታችንም ጸንቶ እንዲቀጥል እጸልያለሁ። የጌታችን የኢየሱስ ክርስቶስና የቡርክት እናቱ የእመቤታችን የቅድስት ድንግል ማርያም ጸጋና በረከት ከአንተ ጋር ይሁን። እጃቸውንም በአንተ በወንዶች ልጆችህ በሴቶች ልጆችህና በመላው ቤትህ ላይ ዘርግተው ከለላ ይሁኗችሁ። አሜን። ከዚህም ሁሉ በተጨማሪ ሁለታችንም ሰራዊቶቻችንን ብናስተባብር በእግዚአብሔር እርዳታ የሃይማኖታችንን ጠላቶች ሁሉ ለማጥፋት በቂ የሆነ ጦር ያለን መሆኑን እናረጋግጥልሃለን። ነገር ግን በየዳር ያሉ ግዛቶቻችንና አገራቶቻችን ተወረው በአሁን ሰዓት ከእነርሱ ጋር እጅግ ተጠጋግተው ስለሚገኙ ወደ ባህሩ ሰብረን ማለፍ አልቻልንም። የባህር ኃይልም የለንም። ነገር ግን እግዚአብሔር የተመሰገነ ይሁንና እናንተ እጅግ ኃያል የባህር ኃይል አላችሁ። በህንድ ስላደረጋችሁት ሁሉ ፈንታ ኢየሱስ ክርስቶስ ረዳታችሁና ጠባቂያችሁ ይሁን። ያንንም በእግዚአብሔር እንጂ በሰው ኃይል አላደረጋችሁትም። 1000 ጦር እንኳ በባህሩ የምትልኩት ብታዘጋጁ ለሰራዊታችሁ የሚሆን ቀለብና ማናቸውንም ነገር በተፈለገው መጠን ማዘጋጀትና ማቅረብ እንችላለን ይላል ደብዳቤው። እንግዲህ የፖርቹጋሉ ንጉስ ኢማኑኤል ይህ ደብዳቤ እሱ ጋር ከደረሰና በአስተርጓሚ ከተነበበለት በኋላ የበለጠ ማብራሪያ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ስለ ኢትዮጵያ በጥቅሉ ስለ ቄሱ ዮሐንስ ሀገር ስለምትባለው ጠይቆ ያንን ማብራሪያ አምባሳደር ማቴዎስ አርመናዊው የተባለው ሰጥቶት ከዛ በኋላ ያ ሰፊ ማብራሪያ በጽሁፍ መልክ ተመዝግቦ በፖርቹጋል ቤተመንግስት ውስጥ ቆይቶ ዳሚያው ደጎይ የሚባል ፖርቹጋላዊ ሌላ ጸሐፊ ጽፎ በላቲን ቋንቋ እንዳሳተመው ይሄ እንግዲህ በሰፊው ይነገራል። በኋላ ደግሞ የዳሚያው ደጎይን መጽሐፍ በ1532 ወደ እንግሊዝኛ ተርጉሞ ያሳተመለት ማን ነው? የሰር ቶማስ ሞር ልጅ የሆነው ጆን ሞር ነው ያሳተመለት ማለት ነው። በዚህ ደብዳቤ መነሻነት እንግዲህ ፖርቹጋል የመጀመሪያዎቹን ጄዙይቶች ወደ ኢትዮጵያ ልካለች። በቱርክና በኢትዮጵያ መሃል ባለው ጉዳይ ላይ ጣልቃ መግባትና ወደምትፈልገው መንገድ እንዲሄድላት ለመሞከር በዚያ ሂደት ውስጥ ኢንታንግልድ ብትሆንም ገብታ የሆነ የተሳሰረ ነገር ውስጥ ብትገባም ጣልቃ ለመግባት ግን በሩን የከፈተችበት ደብዳቤ ይሄ ነው። ከዚያም በተጨማሪ የቀይ ባህርን አካባቢ የንግድ መስመሩንም ለመቆጣጠር አንድ መስመር የሆነላት እንደ ኢንቪቴሽን እንደ ግብዣ ሆኖ እንግዲህ ፕሬስተር ጃን ወይንም የኢትዮጵያ ክርስቲያናዊ ንጉስም ከኔ ጋር ለመተባበር ይኸው ደብዳቤ ጽፎልኛል። ስለዚህ ሄጄ እዛ አካባቢ ላይ የቅኝ ግዛት ሐሳብ ማለት ነው እንግዲህ የቀይ ባህር ዙሪያ ላይ ያሉ ግዛቶችን በእስያም በአፍሪካም በኩል ያሉትን ማለት ነውና መካከለኛው ምስራቅ ምክንያቱም ፖርቹጋል በዛ ሰዓት ከሌሎቹ የአውሮፓ ሀገራት ስትነጻጸር ኃያል ነበረች። ስለዚህ ትንሽ ኮንፊደንሱ አላት፣ የባህር ኃይልም አላት። ስለዚህ እንደዚህ አይነት ፕሮጀክቶችን ልትነድፍ ትችላለች በዚህ ደብዳቤ መነሻነት ማለት ነው። ዋናው ግን እኛ ብዙ ጊዜ የማንሰማው ፊፍዝ ኤምፓየር ብላ የላቲኖን ዓለም ማለትም በምዕራቡ የዓለማችን ክፍል በተለይ በደቡብ አሜሪካ እንደምናውቀው ማለት ነው፣ በአፍሪካም የተለያዩ ቦታዎችና በእስያም ህንድን ጨምሮ የራሷን በአውሮፓ ቦታ ላይ ብቻ ያልተገደበ በዛች ፖርቹጋል ተብላ በተሰመረች ክልል ውስጥ ብቻ ያልተገደበ ከሮም ካቶሊክ ፖፕ ጋር በመተባበር ልታሰፋው ያሰበችው አንድ ራሱን የቻለ ዓለም የሂስፓኒክ ህዝቦች እና የላቲኖ ቋንቋ ተናጋሪ ካቶሊካዊ ዓለም ነበረና ለዛ እንደ ጃስቲፊኬሽን ለመጠቀም የፈለገችው አንዱ ትልቁ ነጥብ እዚህ ደብዳቤ ውስጥ አለ የተባለውን ነገር ነው። እንግዲህ ፕሬስተር ጃን አፕሩቭ የሚያደርጋት መንግስት እንደሆነች ራሷን ለአውሮፓውያን ነገስታት ለማሳየት ማለት ነው ፖርቹጋል። ጥያቄው እውነት ይህን ደብዳቤ ንግስት እሌኒ ጽፋዋለች ወይ ነው? መልሱ አልጻፈችውም ነው። ካልጻፈችው ታዲያ ማን ጻፈው ወደሚለው እንምጣ። እንግዲህ ምናልባት ይህን ደብዳቤ ወይም ደግሞ የሆነ ደብዳቤ ንግስት እሌኒም ትሁን አፄ ልብነ ድንግል ጽፈው ከሆነ በዚህ መልክ እንደማይጽፉት 3 ነገሮችን አይተን እርግጠኛ መሆን እንችላለን። አንደኛ፣ በአውሮፓ ይወለዳል ይነሳል የተባለው ንጉስ አንተ ነህ። ኢየሱስ ክርስቶስና እናቱ ቅድስት ድንግል ማርያም የተነበዩት ጊዜ ይህ ዘመን ነው። ስለዚህ ተነስ፣ በርታ፣ ተዋጋ፣ እኛ ስንቅ እናቀብላለን ብለው
በ15ኛውና 16ኛው መቶ ክፍለ ዘመን የነበሩ ኢትዮጵያውያን ነገስታት የሚጠባበቁት ምንም አይነት ትንቢት አልነበረም። የሚገርመው ይህ ትንቢት ደግሞ የትኛው ትንቢት ነው ተብሎ ተጠቅሷል መሰላችሁ? በሌላ ደብዳቤ ላይ ከ10 ዓመት በኋላ ደግሞ ፕሬስተር ጃን ራሱ ማለትም አፄ ልብነ ድንግል እነሱ አፄ ዳዊት ብለው የሚጠሩት የንግስና ስሙ ነው አፄ ዳዊት። ፕሬስተር ጃን ራሱ አሁን ከፍ ስላለ በ20ዎቹ እድሜዎች ውስጥ ስለገባ ራሱ የጻፈው ደብዳቤ ይኸው ብለው ደግሞ አብረው ከዚሁ ጋር ሰርኩሌት የሚያደርጉትና ያሳትሙት የነበረ ደብዳቤም ደግሞ አለ። እዛ ደብዳቤ ላይ ምን ይላል መሰላችሁ? ንጉስ ኢማኑኤል ሆይ ይህ ትንቢት በገድለ ቅዱስ ቪክጦርና በራእየ ሲኖዳ ውስጥ ተጽፏል። እነሱ ማን ይሉታል? ሴንት ቪክተር ወይንም ሴንት ቪካቶር እና ሴንት ሲኖዳ ዘ ሄርሚት ይሏቸዋል ማለት ነው። በእነዚህ ሁለቱ ቅዱሳን ገድልና ራእይ ውስጥ እንደተጻፈው ይነሳል የተባልከው ንጉስ አንተ ነህ፣ ይመጣል የተባለው ንጉስ አንተ ነህ። ያ ጊዜ አሁን ነው። ከኢትዮጵያ ንጉስ ጋር ተባብሮ ኢየሩሳሌምን ከወረሯት ኦቶማን ቱርኮች ኢየሩሳሌምን ነፃ አውጥቶ ወግቶ መካ ሄዶ ጅዳ ሄዶ በዚህ ወጥቶ በዚህ ወርዶ ወግቶ ኢየሩሳሌምን ነፃ ያወጣታል፣ ሚድል ኢስትን ጠቅላላ ነፃ ያወጣታል የተባልከው ንጉስ አንተ ነህ። በርታ፣ በስንቅ እንረዳሃለን፣ በወታደር እንረዳሃለን፣ በማንኛውም መንገድ በጸሎትም እንረዳሃለን። ይሄንን ሊሉ የሚችሉበት ምንም አይነት አግባብ የለም። በጣም የገረመኝና ይሄን ፕሮግራምም እንድሰራ አንዱ ምክንያት የሆነኝ ነገር ምንድነው? በዚህ በዲያቆን ዳንኤል ክብረት መጽሐፍ ውስጥ ይሄ ትንቢት ኮሜንት ሳይደረግበት እንደዚሁ በእርግጥም እቴጌ እሌኒ እንደዛ ብላ ደብዳቤ እንደጻፈች ለፖርቹጋል ንጉስ እንደ እውነት ተቆጥሮ ተጽፎ እዚህ ላይ ሳየው ስለገረመኝ ነው። ገድለ ቪክጦርም ራእየ ሲኖዳም ስለሚጠበቅ ሮማዊ ንጉስ አይደለም የሚያወሩት፣ ስለሚጠበቅ ኢትዮጵያዊ ንጉስ ነው የሚያወሩት። ስለሚጠበቅ ግብፃዊ አቡን ወይንም ጳጳስ ነው የሚናገሩት። ደግሞ ዋና ዓላማቸውም ኢየሩሳሌም ያሉትን ሙስሊሞች ለመውጋትም አይደለም። ዋና ዓላማቸው የሮምን ሃይማኖት ለማሳፈር ነው፣ ሐሰተኛነቷን ለመግለጥ። የሚያሳፍሩትም ደግሞ በተአምራት ነው፣ በግልጽ በዓለም ሕዝብ ፊት በሚደረግላቸው ተአምራት ነው እንጂ በውጊያ በጦርነት አይደለም። እና በዚህ መጽሐፍ ውስጥ ግን ይሄ ትንቢት እንደውም ከነ አርመናዊው ማቴዎስ በኋላ ራሱ የመጣው ፍራንሲስኮ አልቫሬዝ የተባለው ጄዚዩት ሲባል ገና ብዙ ውሸት እንዳለ ማወቅ አለባችሁ፣ በተለይ ስለ ኢትዮጵያ። ፍራንሲስኮ አልቫሬዝ የተባለው ጄዚዩት ኤርትራ ውስጥ የደብረ ቢዘን መነኮሳት ሳይቀሩ እውነት ነው ብለው አረጋግጠውለት እንደጠቀሱለት ተደርጎ በዚህ መጽሐፍ ውስጥ እንዳልኳችሁ ተጽፏል። የደብረ ቢዘን መነኮሳት ግን በፍጹም ይሄንን አረጋግጠው ለውጭ ሀገር ዜጋ ሊገልጹ አይችሉም። አንዱ ማረጋገጫችን እንግዲህ እንዲህ የሚባል ትንቢት ሚስሪፕሬዘንትድ የሆነ ትንቢትን ይዘው እነ ንግስት እሌኒ ደብዳቤ ሊጽፉ የሚችሉበት ምንም ምክንያት ስለሌላቸው ነው። ከአውሮፓ የሚነሳ ንጉስ አይደለም። እንደውም በዛ ሰዓት 8ኛው ሺህ ገብቷል፣ ጌታው ያታሳየኝ ውሰደኝ እያሉ የሚጸልዩበት ዘመን ነበር። የክፉዎች ዘመን መጣ ብለው የሚጸልዩበት። እንደውም አፄ ናዖድ 8ኛው ሺህ ሊገባ ጥቂት ሲቀር ማለትም 1500 ሊሆን ሲል ከዛ ቀደም ብሎ ጸሎት አድርጎ ፈልጎ እሱ ራሱ ጌታው ውሰደኝ፣ 8ኛው ሺህ ከእህሉም አታብላኝ፣ ከዘመኑ አታደርሰኝ፣ በዛ ዘመን የበቀለውን እህል በዛ ዘመን የመነጨውን ውሃ መጠጣትም አልፈልግም መብላትም አልፈልግም፣ በቃ ውሰደኝ በሚል ጸሎት እንዳረፉ ይነገርላቸዋል አፄ ናዖድና። በዛ አይነት ኮንዲሽን ውስጥ ነበሩ እንጂ ነገስታቱ የአውሮፓን ንጉስ የሚጠብቁበት ሁኔታ አልነበረም። አንዱ ይሄ ነው። ሁለተኛው የዚህ ደብዳቤ ሐሰትነት ማስረጃችን ምንድነው? ማቴዎስ የተባለውን አምባሳደር ማንም ኢትዮጵያዊ ንጉስ አላከው። እንደውም አርመናዊው ማቴዎስ እንዳልኳችሁ እንግዲህ ያው በዚህ መጽሐፍ ውስጥ ጄሱይቶች የሚጽፉት መረጃ በሙሉ እንደ እውነት ተቆጥሮ ብዙ የተጻፈበት መጽሐፍ ነው። ነገር ግን ትንሽ ደግሞ አየት ቢደረግ በጣም ብዙ ማስረጃዎች አሉ። በኤጅ ኦፍ ኢምፖስተርስ ነበር የሚባለው የሬኔሳንሱ ዘመን፣ የህዳሴው ዘመን፣ የአውሮፓ ህዳሴ ዘመን የብዙ አስመሳዮች ዘመን ነው። ስማቸውን በትክክል ያልተናገሩ፣ ማን መሆናቸው ግልጽ ያልሆነ፣ ነገር ግን አሳሾች ነን እያሉ እዚህም እዛም አንዴ በነጋዴ አንዴ በጎብኚ አንዴ በትራቨለር በጸሐፊ በምናምን ስም እያስመሰሉ በአምባሳደር ስም ደግሞ በተለይ እያስመሰሉ የሚሰልሉ ሰላዮች፣ አንዳንዶቹ በጣም ዲሞኒክ አክቲቪቲ በጣም ሰይጣናዊ ስራን ይሰሩ የነበሩ ጠንቋዮች ጭምር ይንቀሳቀሱ የነበረበት፣ እኔ ከዚህ ሀገር ነው የመጣሁት፣ እኔ ከላይ አምባሳደር ነኝ እያሉ ይንቀሳቀሱ የነበረበት ዘመን ነው። ያንን ደግሞ የሚያሰማሯቸው አውሮፓውያን ነገስታትና ባለጸጎች ሆን ብለው ስፖንሰር እያደረጉ ያሰማሯቸው የነበሩት እነሱ ናቸውና አምባሳደር ማቴዎስ ከነሱ መሃል አንዱ ነው።
ይሄንን the age of imposters በሚባለው ዘመን ውስጥ የኖረ ሰው ለመሆኑና እሱ እንደሚለው ሲጀምር አርመናዊም እንዳልሆነ ሲቀጥል ክርስቲያንም እንዳልነበረ ይልቅዬ ከሰሜን አፍሪካ ወይ ከግብጽ አሊያም ከቱርክ የመጣ ሙስሊም እንደሆነ እንዲሁም ደግሞ ለፖርቹጋል መንግስት የሚሰራ ሰላይ እንደሆነ በተጨማሪም ጠንቋይ እንደሆነ እናም ይሄ የማይፈለግ የወንድ ለወንድ አይነትም ባህሪ እንደነበረበት ይሄ ሁሉ ነገር በብዙ መጽሐፍት ላይ ተጽፏል። ስለገረመኝ እንግዲህ አሁንም ደግሜ ልጥቀሰው እዚህ ውስጥ ግን አርመናዊው አምባሳደር ማቴዎስ ይሄ እንግዲህ በአውሮፓ ይነግሳል የተባለው ንጉስ አንተነህ የሚል ደብዳቤ ይዞ ከእቴጌ እሌኒ የተላከው የተባለው አምባሳደር ማቴዎስ እውነተኛ ሰው እንደሆነና ያንን መልእክትም በጣም ብዙ ፈተናዎችን አልፎ በትጋትና በጽናት ታማኝ ሆኖ ደብዳቤውን ጠብቆ ሊዝበን መድረስ የቻለ አስገራሚ ሰው እንደሆነ ተደርጎ ተጽፎለታል። ሰውየው ግን he was an imposter ነገር ግን ጎበዝ ኢምፖስተር ነው ብለውታል ፖርቹጋላውያን። ለምን? ለፖርቹጋል መንግስት ጥሩ ስራ ሰርቷል። ለኢትዮጵያ መንግስት አይደለም ያሉት፣ ለፖርቹጋል መንግስት ጥሩ ስራ ሰርቷል። whoever he is ማንም ይሁን ማን ሰውየው ስራውን የሚፈለገውን ግን ሰርቶልናል ብለው አፕሩቭ የሚያደርጉት ሰው ነው። እንደኔ እምነት ይሄንን ደብዳቤ የጻፈው ፔድሮ ደ ኮብልሃም የሚባለውና ኢትዮጵያ ውስጥ የነበረው የእቴጌ እሌኒ አማካሪ አድርጎ ራሱን በራሱ የሾመው ፖርቹጋላዊ ነው። ይህ ሰው ነጋዴ ነኝ ብሎ ነው የመጣው ወደ ኢትዮጵያ። ነገር ግን ሰላይ ነበረ፣ አላማም ነበረው። ከሱ ፐርስፔክቲቭ የተጻፉ ጽሁፎች እንደሚያሳዩት በጣም ሰፊ የሆነ አላማ ያለው እንጂ እንዲሁ በአጋጣሚ የመጣ ምስኪን ነጋዴ አልነበረም። ንግስት እሌኒ ይሄንን ደብዳቤ ስትጽፍ እንግዲህ የተጻፈው በግዕዝ በአረብኛና በፋርስ ቋንቋ ነው የተባለው። በፋርስ ቋንቋ ለምን ተጻፈ የሚለው ብዙም ግልጽ አይደለም። በአረብኛ እሺ ሙስሊም ሱልጣኔቶች መሃል ስለሚያልፍ ሊሆን ይችላል። በግዕዝ የኢትዮጵያ ቋንቋ ስለሆነ ይችላል። ዞሮ ግን በእነዚህ ቋንቋዎች ሄደ። ብቻ ግን እንዴት ነው ተብሎ ጥያቄ ይነሳል ብዙ ጊዜ። የሚገርማችሁ እነኚህን ሶስቱን ቋንቋዎች ፔድሮ ኮብልሃም አቀላጥፎ ይናገራቸዋል። ስለዚህ በሶስቱም ቋንቋ ይህን ደብዳቤ ሊጽፍ የሚችል ሰው እሱ ቢሆን ነው እንጂ ሌላ ሰው አይደለም ማለት ነው። የሱን ዓላማ ደግሞ ተጠራጥረው ስለነበረ እነ ንግስት እሌኒ ከኢትዮጵያ እንዳይወጣ የቁም እስር ፈርደውበት እንደገባ እስከ ዕለተ ሞቱ ድረስ ኢትዮጵያ ውስጥ ነው የኖረው። ስለዚህ ከ30 ዓመት በላይ ወዴትም ሳይንቀሳቀስ ምንም ሳይጎልበት በእርግጥ ማለትም በእንክብካቤ ተይዞ ይበላ ይጠጣ እንደልቡ፣ ነገር ግን ከሀገሪቱ መውጣት ሳይፈቀድለት በቁም እስር ነው የኖረው። ለምን? ዓላማውን ተረድተዋል። ኢትዮጵያን ሚስሪፕሬዘንት ሊያደርጋት እንደሚችል ከወጣ በኋላ መውጣት ከተፈቀደለት ሚስሪፕሬዘንት ሊያደርጋት እንደሚችል ተረድተዋል ማለት ነው ነገስታቱ። ዞሮ ግን ደብዳቤ አሾልኮ ማስወጣት ችሏል። የመጣበትን ከመጀመሪያ የሚያለመውን አልፎም ደግሞ ከፖርቹጋል የሚመጡ ሌሎች ዘመዶቹ ሰላዮቹ ከነሱ ጋር በሚመካከረው መሰረት የሆነ ተንኮል ጠንስሶ አርመናዊ ማቴዎስ በተባለው ሰው በኩል እንግዲህ ደብዳቤ መላክ ችሏል ይህ ሰው። አንፎርቹኔትሊ አርመናዊው ማቴዎስም እንግዲህ እሱም ነጋዴ ነኝ ብሎ ኢትዮጵያ የገባ ነው። እሱም በቁም እስር መታሰር ነበረበት፣ ግን ስላመኑት ለቀውታል። ሄዶም ደግሞ ይህን ደብዳቤ ሊሰጥ ችሏል። በዚህ መነሻነት ፖርቹጋል ያልተፈለገ ኢንተርፌረንስ ወደ ኢትዮጵያ ይዛ መምጣት ችላለች። ጄሱይቶችን በመላክ የሃይማኖት ጦርነት እንዲጀመር ምክንያት ሆናለች። የግራኝ ወረራ ላይ እርዳታ ለመስጠት በሚል ስም አላስፈላጊ የሆነ እስከ 1 ሚሊዮን ህዝብ ያፋጀ የእርስ በርስ ጦርነትና እስካሁን ድረስ ያለቀቀ የቅባት የጸጋ የካራ የምናምን የሚባሉ ጸረ ተዋህዶ እምነቶች መፈልፈል መንገድ የተከፈተበት ደብዳቤ ነው ማለት ነው። አስፈኛ ደብዳቤ። ሶስተኛ ማስረጃ ይሄ ደብዳቤ እውነት ሊሆን እንደማይችል ምንድነው? የኢትዮጵያ ነገስታት መስቀል እየሸረፉ ለማንም አይሰጡ። ጸበል ጸዲቅ አይደለም እንኮችን ቀመሱ እየተባለ ለየሄደው አምባሳደር ሁሉ መስቀል እየተሰራ የሚላክበት ምንም ምክንያት የለም። ሲጀመር ግማደ መስቀልም አይደለም ወደ ኢትዮጵያ የመጣው የሚል ነው እንግዲህ ሀገር በቀል ዕውቀት ያለው ኢትዮጵያ ውስጥ በደንብ እንደው ጠለቅ ብለንም ጠይቅ አባቶችን እውነተኛ የተዋህዶ አባቶችን ጠይቅ ከተባለ ግማደ መስቀልም አይደለም ያለው፣ ሙሉ መስቀል ነው ኢትዮጵያ ውስጥ ያለው። እንደዚህ አይነት ዕውቀት ነው ያለው። ግማደ መስቀሉም ቢመጣ ግን ለመስቀሉ ቅዱስ ነውና ስግደት ይገባል ብለው እየተናነቁ ከአይሁዶች ጋር ጭምር ለመስቀል ክብር የሚጽፉ ስለመስቀል ክብር የሚዘምሩ ህዝቦች እየሸራረፉ መስቀሉን በየአምባሳደሩ በየኢምፖስተሩ በኩል ለአውሮፓ ነገስታት ይልካሉ ብሎ ማለት ዘበት ነው። ስለዚህ አያስኬድም። በእነዚህ ሶስት ምክንያቶች ቢያንስ ይሄ ደብዳቤ ሐሰት መሆኑን እንረዳለን ማለት ነው። ቀጣዩ ጥያቄ ታዲያ ፖርቹጋል ለምን ፈለገችው ይሄን ደብዳቤ ነው።
እንግዲህ እነ ፔድሮ ኮቢልሃም ለፖርቹጋል ነው የሚሰሩት። ስለዚህ ለምንድን ነው እሱ ይሄን ደብዳቤ መጻፍ ያስፈልጋቸው የሚለውን ባጭሩ እኔ በቅድሚያ ሁለት አይነት ጸሐፊዎች በአውሮፓ እንደነበሩ በሬኔሳንስ ዘመን መረዳት አለብን። የመጀመሪያዎቹ ሞር ሂውማኒስትስ የሚባሉት ናቸው። እንደነ ቶማስ ሞር፣ እንደነ ዳሚያው ደጎይ፣ እንደነ ዴዚዴሬስ ኤራስመስ አይነቶቹ ናቸውና እነዚህ ምንድነው እሱ ዓላማቸው ከቄስ ዮሐንስ ሀገር በሚመጡ ዘገባዎች መሰረት ለአውሮፓ ሪፎርም የሚሆን ነገር መጻፍ ነው ዓላማቸው። እዛ የሚደረገው እንደዚህ ነው፣ ባህላቸው እንደዚህ ነው፣ ሃይማኖታዊ ስርዓታቸው እንደዚህ ነው፣ ይሄን ልምድ ልንቀስም እንችላለን። አሁን ዳሚያው ደጎይ የጻፋቸው ደስ የሚሉ ነገሮች አሉ፣ የተቀላቀሉ ነገሮችም አሉ። ይሄንን አጣርቼ ለወደፊት በአራተኛ መጽሐፍ መልክ ታገኙታላችሁ ከሌሎችም መረጃዎች ጋር። በእንደዚህ አይነት መልክ የሚጻፈው እንግዲህ ሂውማኒስቶቹ የሚጽፉት ነው። አንፎርቹኔትሊ ይሄንን አይነት ነገር ሲጻፍ የሮም ካቶሊክ ቤተክርስቲያን ወይም ቫቲካን ትናደዳለች። እንደዚህ አይነት ጸሐፊዎች መጨረሻቸው ሞት ነው። መልካም ነገር ስለ ኢትዮጵያ መጽሐፍ በአውሮፓ ያስገድላል። በዛ ዘመን በሬኔሳንስ ዘመን ያንን ነገር የአውሮፓ ሀብት የአእምሮ ሀብት እንደሆነ ተደርጎ ብቻ እንዲመዘገብ የሪፎርም ሐሳብ የዩቶፒያን ቲንከር ኦሪጂናል ቲንኪንግ ከራሳቸው አእምሮ አፍልቀው የጻፉት ልብ ወለድ ተደርጎ እንዲጻፍ ይደረጋል እንጂ እንደወረደ የቴጌሌኔ ሀገር እንደዛ ነው፣ የአፄ ልብነ ድንግል ሀገር እንደዛ ነው ምናምን ተብሎ እንዲጻፍ አይፈልጉም። የሚፈልጉት ይሄንን ኦሪጂናል ነገር ይወስዱና ሁለተኛዎቹ አይነት ጸሐፊዎች ደግሞ ማለት ነው እንግዲህ ከሂውማኒስቶቹ የመጣውን አይነት ጽሑፍ ይወስዱና ወይንም ሐሳቦች የሚያመጡላቸውን ይወስዱና ይገለብጡትና ሳንሱር አድርገው ማዕት ነገር ቀላቅለውበት ጥሩን ለአውሮፓ እንዳልኳቸው የልብ ወለድ ጽሑፍ ያደርጉታል። መጥፎውን ይቀላቅሉበትና ደግሞ የጦርነት፣ የችጋር፣ የረሃብ፣ የኢንቴግሪቲ ማነስ በጣም ያሳዝናችሁ ደግሞ ማለት ነው ቀስ እያደረጉ ዝቅ የሚያደርጉ ነገሮችን መጻፍ። እንደዚህ አይነት አጻጻፍን በመከተል የ3000 ዓመት ምንድነው የ3000 ዓመት ድህነት እየተባለ የምንዘፍነውን አሁን በገዛ እጃችን ያመጣነውን ዘፈን እና ሌሎችም የሚዘፍኑልንን ዘፈን ነው እንግዲህ ኢንትሮዲዩስ የሚያደርጉት ጀዚዩቶቹ ማለት ነው። እና እነ ቶማስ ሞርም እነ ዳሚያው ደጎይም እነ ቶማሶ ካምፓኔላም እስር፣ ግድያ ወይም ደግሞ ከባድ የሆነ የፍርድ ቤት ፕሮሰስ ፍለፊት በክህደት እንደውም የዳሚያው ደጎይ ይሄ አሁን ያልኳችሁ የፕሬስተር ጃን ዘገባን የያዘውን ጽሑፍ የጻፈው ሰው መጽሐፉ ታግዶበት ነበር እንዳይሰራጭ እና ምንድነው እሱ የተባለበት ወንጀል ማለት ነው መጽሐፉ እንዳይሰራጭ wrong interpretation of scripture ማለትም የቅዱሳት መጽሐፍትን ጥቅሶች ወይንም ሐሳቦች አጣሞ በመተርጎም ስሁት የሆነ አተረጓጎምን ተከትሎ በመጻፍ ተብሎ በዛ እንዲታገድበት ተደርጎ ኢንኩዊዚሽን የሚባለው የሮም ካቶሊክን ሃይማኖት ለካዱ መናፍቃን የሚቀርብ የነበረው አይነት በጣም ቲዲየስ የሆነ የጥያቄ ፕሮሰስ ቀርቦለት ያንን እንደምንም ተወጣው ሲባል በሰው እጅ ተገድሎ ነው የተገኘውና ቀና ነገር ስለ ኢትዮጵያ መጽሐፍ ያስገድል ነበረ በአውሮፓ። ከዛ በኋላ ያው እንዳልኳችሁ እንግዲህ የቅድሙ አይነት እየሸራረፉ የመጽሐፍ ነገርና ያንን በሴም ቲንግ እዚህ ውስጥ ታገኙታላችሁ። ስለ ፕሬስተር ጃን በጣም የተነዛ ወሬ ያስፋፉት ኢየሩሳሌም ያሉ ኢትዮጵያውያን መነኮሳት ናቸው። በውሸት አጋን ነው ተብሎ ተወንጅለዋል። እዚህ ውስጥ አዝኛለሁ፣ በጣም አዝኛለሁ። ምክንያቱም አጋን ነውም ምን ብለውም የሚያወሩበት ምክንያት የላቸውም። መነኮሳት ምስጢር ጠባቂዎች ናቸው። በተለይ የኢየሩሳሌሞቹ መነኮሳት ኢንተርናሽናል ዲፕሎማሲ ሴንተር ላይ ስላሉ በብዙ ጥንቃቄ መኖር እንዳለባቸውም ስለሚያውቁ በዚያ ዘመን ወደ ሀገራቸው ሀብት ለመሳብ ወይም ባለጸጎችን ለመሳብ የፖለቲከኞችን የአውሮፓውያን ነገስታትን አቴንሽን ለመሳብ ኢንቨስትመንት ለመሳብ እንደሆነ አስተሳሰብ እንግዲህ እዚህ ውስጥ እንደተጻፈው ማለት ነው። ኢንቨስተሮችን ለመሳብ ብለው የሌለ ነገር ፈጥረው ስለ ሀገራቸው አጋን ነው የነዙት ኢየሩሳሌም ያሉ ኢትዮጵያውያን መነኮሳት ናቸው ተብሎ ሲጻፍና ጄሱይቶች ደግሞ ሁሉ ጊዜ መልካም ነገር እንደሚጽፉ ቀጥተኛ ነገር እንደሚጽፉ እና አርመናዊው ማቴዎስ እና ፔድሮ ኮቢልሃም ምናምን የሚባሉት ሰዎች ኢንቴግሪቲ ያላቸው የማይዋሹ ጸሐፊዎች ተደርገው ትሪት ሲደረጉ እጅግ በጣም ይገርመኛልና ዞሮ በዚህ መልክ መልእክቱ ደረሰና አውሮፓ ፖርቹጋል ምን አለች እንግዲህ አምስተኛውን ኪንግደም ላቋቁም አለች። ይሄን ሐሳብ ከየት ነው ያመጣችው? ትንቢተ ዳንኤል ምዕራፍ 2 ላይ ያለው ናቡከደነጾር ባየው ህልም ያንን ሐውልት ራሱ የወርቅ ከዛ በኋላ የብር ከዛ በኋላ የነሐስ እያለ እስከታች ድረስ መጨረሻ ላይ አፈር የሆነ ሐውልት ቆሞ ናቡከደነጾር ህልም አይቶ ነበርና ዳንኤል ነብዩ ዳንኤል ያንን ሲፈታለት ምንድን ነበር ያለው? ከላይ ጀምሮ ራሱ ዘወርቅ የተባልክ አንተ ነህ፣
እንግዲህ የፋርስ ባቢሎን መንግስት፣ የአሶር መንግስት፣ የሜዶን፣ የግሪክ፣ የሮም እያለ እንግዲህ የመጣ ስልጣኔ አለ በዓለማችን ላይና በኦርደር ካብራራለት በኋላ አራቱን አምስተኛው ደግሞ የኛ ነው አሉ ማለት ነው እንግዲህ ፖርቹጋሎቹ። ስለዚህ ለጂኦግራፊካል መስፋፋት ለጂኦፖለቲካል መስፋፋት እንደመነሻ ይሄንን የኢትዮጵያን ትንሳኤ ትንቢት ወደ ራሳቸው የፖርቹጋል ትንሳኤ ትንቢት ለውጠው ተጠቀሙት ማለት ነው። እንግዲህ በዛ መልክ ነው የራሳቸውን ሬኔሳንስ ያካሄዱት። የእንግሊዙ ሬኔሳንስ እንዴት ነበረ? ኢትዮጵያ ላይ ታገኙታላችሁ። የጣሊያኑ ሬኔሳንስ እና ኢትዮጵያ ግንኙነታቸው ምንድነው? የፀሐይ ከተማ ላይ ታገኙታላችሁ። እንግዲህ ወደፊት ደግሞ የፖርቹጋሉንም በአንድ መጽሐፍ መልክ ታገኙት ይሆናል። የዳሜ ወደ ጎይን እግዚአብሔር እንደፈቀደ ማለት ነው። በጣም የሚገርመው ነገር ይህንን አይነት የፊፍዝ ኤምፓየር እሳቤ ሲያስፋፉ ዋና አማካሪዎቻቸው ብዙ ጊዜ አይሁዶች ናቸው። አንድ አንቶኒዮ ቪዬራ የሚባል ሰው በንጉስ ዮሐንስ የፖርቹጋሉ ንጉስ ዮሐንስ ቤተመንግስት ውስጥ ቀንደኛ አማካሪ ነበረ። ጄዚዩት ነበረ አንቶኒዮ ቪዬራ። ይሄ አንቶኒዮ ቪዬራ ደግሞ የራሱ አማካሪ ደግሞ ራባይ ምናሴ ቤን እስራኤል ማለትም መምህር ምናሴ የሚባል የአይሁዶች መምህር የሱ አማካሪ ነበረ። ይሄ የአይሁዶች መምህር ይመጣል ስለተባለው 1000 ዓመት በምድር ላይ ክርስቶስ ይነግሳል ስለተባለበት አይሁዶች ስለሚጠባበቁት ክርስቶስ የሚሉት እነሱ የሚጠብቁት ክርስቶስ ማለት ነው። ይሄኛው የመድኃኒዓለም ክርስቶስ እሱንማ ማንም ይፈልገው የለምና አይሁዶቹ የሚጠባበቁት መሲህ አለ ይወለዳል ብለው ከአይሁድ የሚወለድ ተብሎ የሚጠበቀው አለ። እሱ ሲመጣ 1000 ዓመት እስራኤል ላይ ይነግሳል፣ አይሁዶች ተከብረው ይኖራሉ፣ ሌላው ዓለም እንደ ስነ ምግባሩ ሁለተኛ ዜጋ ሆኖ ይኖራል የሚል እሳቤ ስላላቸው ይህንን እሳቤ ደግሞ ደቂቀ እስጢፋኖስ በጣም ስለሚያምኑበት ኢትዮጵያውያንም ጭምር እንግዲህ እዚህ ውስጥ የተበከሉም እንዳሉ በዛ ሰዓት ማሰብ ትችላላችሁ ማለት ነው። በ16ኛው መቶ ክፍለ ዘመንና ከዛም ጥቂት ቀደም ብሎ አሁን እንደውም ብሷል መሰለኝ። ሁልጊዜም ሪፈር የሚያደርጉት እንደዚህ አይነት ነገር በቀጥታም በተዘዋዋሪም ሪፈር የሚያደርጉ የሚያጣቅሱ ነገሮችን እንደ ከትራዲሽናሊ ትክክለኛ የኦርቶዶክስ ተዋህዶ ሊቃውንት ከጻፏቸው መጽሐፍት አስበልጦ የማየትና ለእነሱ ትልቅ ቦታ የመስጠት ነገር አለ። ዞሮ ዞሮ በምናሴ ትንቢት ብዙ ከምናሴ ትንቢት ስለ እስራኤል ከየሀገሩ መሰብሰብና መልሶ አንድ ሀገር መሆን ምናምን ብዙ ትንቢቶችን ይሰማ ነበረ። አንቶኒዮ ቪዬራ ጄዚዩት ነው ብያቸዋለሁ። በፖርቹጋሉ ንጉስ ቤተመንግስት አማካሪ ነው ብያቸዋለሁ። በዚያ ዘመን ማለት ነውና በዚህ በኢትዮጵያው ትንቢት ላይ ተመስርቶ ማለት ነው የፖርቹጋልን ትንሳኤ ዲዛይን ያደረገው አንዱ ዋነኛው ኢንተሌክቹዋል እሱ ነበረ፣ ጄዚዩት ማለት ነው። በኢትዮጵያ ላይ ተመስርቶ እንዴት ልትሉ ትችላላችሁ። አንድ ጥቅስ ብቻ እንዴት አድርጎ እንደተረጎመ ልጥቀስላችሁና እዚህ ላይ ያበቃለሁ ለዛሬ። አንቶኒዮ ቪዬራ ምንድነው ያደረገው? እንግዲህ ያው The Hope of Israel የሚል መጽሐፍ ራባይ ምናሴ ሲጽፍ እሱ ደግሞ The Hope of Portugal ብሎ ጻፈ ማለት ነው። ፖርቹጋል ለወደፊት እስራኤል ላይ ሁሉንም ህዝብ ወደ ካቶሊክ እምነት አምጥታ ያለምን ህዝብ እሷ ደግሞ ፊት አውራሪ መንግስት ሆና ኢየሩሳሌም ላይ የራሷን ነገር ልክ ባለፈው እንግሊዞች እንዳደረጉት እንዳልኳችሁ ማለት ነው። ፖርቹጋልም በራሷ ሐሳብ ኮምፒቲተር ነበረችና ያንን አድርጋ ዓለምን የምትመራ ትሆናለች በፖፑ ቡራኬ። የፖርቹጋል ንጉስና የሮማው ፓፓ አንድ ላይ ሆነው በህብረት ጥምር መንግስት እዛ ጋር ይመሰርቱና የዓለምን ህዝብ በሙሉ ወደ ካቶሊክ ኮንቨርት ያደርጋሉ። ይሄ ደግሞ በጄዚዩቶች በኩል የሚካሄድ ሚሽን ነው። ስፔንም አለችበት፣ ጣሊያንም አለችበት፣ ኦፍ ኮርስ ፈረንሳይም አለችበት። የካቶሊክ ሀገራት የተባሉት አሉበት በዚህ ሚሽን ውስጥና ይሄንን ነበር ፊት አውራሪ ለመሆን የፈለገችውና The Hope of Israel የሚለውን የአይሁዶቹን መጽሐፍ The Hope of Portugal ብሎ አንቶኒዮ ቪዬራ የተባለው ጄዚዩት ጻፈ ማለት ነው። ማፕ አውት አደረገ የፖርቹጋልን ጉዞ። ከዛም በተጨማሪ History of the Future የሚል መጽሐፍም አለውና የነዚህ መጽሐፍት እንግዲህ ሐሳብ እዛ ውስጥ ምንድነው ስትሉ አሁን ያልኳችሁ ነገር ነው። ከዛም አንድ ጥቅስ ላይ የገረመችኝን ሼር ላድርጋችሁና እዘጋዋለሁ በዚሁ። ኢሳይያስ ምዕራፍ 18 ላይ ትንቢተ ኢሳይያስ ምዕራፍ 18 ላይ ስለ ኢትዮጵያ የተነገረ እንዲህ የሚል ምዕራፍ አለ። አጠር ያለ ምዕራፍ ነው። ሙሉን አንብቡት። እኔ ከመጀመሪያው ላይ ያለችውን ላንብብላችሁ። ከቁጥር 1 ጀምሮ እንዲህ ይላል። ከኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት ምድር ወዮላት። መልእክተኞችን በባህር ላይ የደንገል መርከቦችን በውሃ ላይ ለምትልክ ምድር ወዮላት። እናንተ ፈጣኖች መልእክተኞች ወይ ወደ ረጅምና ወደ ለስላሳ ህዝብ ከመጀመሪያውም አስደንጋጭ ወደሆነ ወገን ወደሚሰፍርና ወደሚረግጥ ወንዞችም ምድራቸውን ወደሚከፍሉት ህዝብ ሂዱ ይላል።
ትንቢተ ኢሳይያስ ምዕራፍ 18 የመጀመሪያዎቹን 2 ጥቅሶች ብቻ ነው ያነበብኩላችሁ። ይህንን ጥቅስ አንቶኒዮ ቬራ ምን አለው መሰላችሁ? ይሄ ለብራዚል የተነገረ እንደሆነ ማመን አለብን ብሎ ነው የተነሳው። Applying the prophecies of Isaiah to Brazil is an unfortunate necessity ብሎ ነበር በመጽሐፍቶቹ ላይ የጻፈው። እንግዲህ በዛ መሰረት ይሄ ጥቅስ ደግሞ ለኢትዮጵያ የሚናገር እንደሆነ ስለሚታወቅ እንግዲህ አፕሊኬሽኑ ወደ ብራዚል ወይም ወደ ላቲኖ ሀገራት ወደ ደቡብ አሜሪካ ሀገራት ትንቢቱን በመውሰድ እንዳልኳቸው የራሳቸውን የፖርቹጋል ኤምፓየር the fifth empire የሚሉትን አሰቡት እንጂ ትንቢቱ ግን እዚህ ጋር ደግሞ በግልጽ እንደሚታየው የኢትዮጵያን ወንዞች የሚጠቅስና ኢትዮጵያን የሚያመለክትም አይነት ነገር ስለሆነ ከቅርብ ጊዜ ወዲህ በምታዩቸው መጽሐፍ ቅዱስ ውስጥ በጣም በሚያስገርም ሁኔታ ተቀይሯል። ወደ ረጅምና ወደ ለስላሳ ህዝብ ከመጀመሪያውም አስደንጋጭ ወደሆነ ወገን ወደሚሰፍርና ወደሚረግጥ ወንዞችን ምድራቸውን ወደሚከፍሉት ህዝብ ሂዱ አይደለም የሚለው። ከቅርብ ጊዜ ወዲህ ያሉ መጽሐፍ ቅዱሶችን በደንብ ኢንቨስቲጌት አድርጉ። በዛው ዘመን የተቀየረ ነው ይሄ። ምንድነው እሱ የሚለው? ተስፋ የቆረጡና የተረገጡ የደከሙና የተዋረዱ ህዝቦች ነው የሚለው። ረጃጅምና ኃያላን ምናምን የሚባል ነገር የለውም። እንደውም ባዕድ ወደሆኑ ህዝቦች ሁሉ ይላልና በዚህ መልክ እቺን ጥቅስ እስከ መቀየርም ደርሳለች። የሚገርማችሁ አንቶኒዮ ቬራ የፖርቹጋሉ ሬኔሳንስ ቲንከር ኢሳይያስ ምዕራፍ 18 ላይ ጊዜውን ወስዶ ቢያስብም ቶማሶ ካምፓኔላ የፀሐይ ከተማ ጸሐፊ ደግሞ ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን ይለውጥ ዘንድ ይችላልን የሚለው ላይ በጣም አስምሮበት ይመራመር ነበረ። የእንግሊዞቹ ሬኔሳንስ ቲንከሮች ደግሞ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ጥቅስ ላይ በጣም አተኩረው ይመራመሩ ነበረ። ሌሎች አብያተ ክርስቲያናት እንዴት ነው የሚተረጉሙት? የኢትዮጵያ ቤተክርስቲያን እንዴት ነው የምትተረጉመው? አሁን ስትጠቀመዋለች ወይ? መቼ ነው የምትዘምረው? ትርጉሙ ለሷ ምን ማለት ነው የሚለውን በጣም ይመረምሩ ነበርና ስለ ኢትዮጵያ የተጠቀሱ ጥቅሶች በሙሉ በሬኔሳንስ ዘመን ትኩረት ተሰጥቷቸው በጥስጥስ ተደርገው ይጠኑ ነበረ። ከእስራኤሉም በላይ በእስራኤል ከተነገረው ዕልቆ መጻሕፍት የሌለው ጥቅስ በላይ የኢትዮጵያዎቹ ትኩረት ተሰጥቷቸው ይጠኑ ነበር በሚገርም ሁኔታ። እናም እንግዲህ በዚህ መልክ ፖርቹጋሎቹ ያው ጉዟቸውን ጀመሩ ማለት ነው ኤምፓየር ለመገንባት። ከዛም ዘ ስክራምብል ኦፍ አፍሪካ መጣ። ፖርቹጋል ያው አፍሪካ ውስጥ ብዙ ቅኝ ግዛቶች ነበሯት። አሁንም ቢሆን በላቲና ወርልድ አንድ ራሱን የቻለ ሰፊ ግዛት ሰፊ የካቶሊክ ዓለም መሆኑን እናውቀዋለን ማለት ነውና ከ16ኛው ክፍለ ዘመን ወዲህ በፕሬስተር ጃን ምክንያት የመጣውን ሂስትሪ እንኳን በትክክሉ ብንረዳው ያለንን መነጽር በብዙ ነገሮች ላይ እናስተካክላለን ብዬ አስባለሁ። የማይሆኑ ታሪኮች ላይ ጊዜያችንን ከምናጠፋ እነ ደቂቀ እስጢፋን ለማጽደቅ የኢየሩሳሌም መነኮሳትን ለመወንጀል ምናምን እንዲህ አይነት ነገሮች ላይ ጊዜያችንን ከምናጠፋ አውሮፓውያኑ ምንድን ነበር የሚያስቡት? ከኢትዮጵያ ትንሣኤስ ጋር ምን ይገናኛል? ምን ያገናኘዋል? የሚለው ነገር ላይ ጊዜ ሰጥተን ብናጠና እጅግ በጣም ብዙ ነገሮች ይበሩልናል ብዬ አስባለሁ። እኔ እንዳልኳችሁ እንግዲህ በዚህ ቻነሌ ልሰራ የምሞክረው ይሄን አይነት ኢንላይትመንት ማምጣትና ሬኔሳንስ፣ ኢንላይትመንት፣ ዩቶፒያን ቲንኪንግ እና የኢትዮጵያ ትንሣኤ እነዚህን ነገሮች ግንኙነታቸውን ለማሳየት መሞከር ነው እያደረኩ ያለሁት ነገር። አስፈላጊ እውቀት ነው። ኖት እየያዛችሁ እንድትሰሙኝ ይፈልጋለሁና በሃይ ስኩል የተማርናቸው ሂስትሪዎች አብዛኞቹ ትክክል አይደሉም። ስለ ፖርቹጋል አሁን ስለ ቫስኮ ደጋማ፣ ስለ ባርቶሎሜው ዲያዝ፣ ስለ ጆን ቤርሙዴስ ወይም ደግሞ ስለ ሌሎቹ ስለ ፔድሮ ኮቪልሃም ስለመሳሰሉ ስለ ክሪስቶፈር ኮሎምበስ ሌሎችን በጣም ብዙ የፖርቹጊዝ እና የጣሊያን ሌሎችን ተጓዦች አሉና ስለነዚህ ሁሉ የሰማነው ነገር በየአቅጣጫው እንግዲህ ምንድነው እሱ ፍለጋ ንግድ በ16ኛው ክፍለ ዘመን የጀመረ ይመስል ማለት ነው። እንግዲህ በተለይ የቅመም ንግድ ቅመም ፍለጋ በርበሬ፣ ሚጥሚጣ፣ ኮረሪማ፣ ቆንዶ በርበሬ ምናምን ቀረፋ ሲፈልጉ ነው በየአቅጣጫው የሚዞሩት ወደ ምናምን እየተባለ ነው የተማርነውና ኦፍ ኮርስ የቅመም ንግድ በዛ ሰዓት ተጧጡፎ ሊሆን ይችላል። ግን ቅመም ብቻ አልነበረም ጥያቄያቸው። የሚገርማችሁ ነገር እነዚህን ራይተሮች እነ ማርኮ ፖሎን ጨምሮ በደንብ ሪሰርች ብታደርጓቸው የሚገርሙ ሰይጣናዊ ፊገሮች ናቸው። የራሳቸው የሆነ ሚሊኔሪያን ቪዥን አላቸው። አሁን ክሪስቶፈር ኮሎምበስ እንግዲህ በአጋጣሚ አሜሪካን አገኘ ምናምን ብለን ከመጀመሪያዎቹ ዲስከቨረሮች መካከል አንዱ ነው ብለን እዛው ላይ አብቅተናል እና ሰፊ መሬት ስለፈለጉ በነፃነት የሚኖሩበት መሬት ስለፈለጉ ኢንዲያ ለመሄድ ሲሞክሩ የኢንዲያ ራሱ ይገርመኛል። ድሮ አያውቋት ይመስል ማለት ነው። እንግዲህ ዓለም እኮ አብሮ ነው የኖረው። ከድሮ ጀምሮ እንተዋወቃለንና 16ኛው ክፍለ ዘመን ላይ መልሰው እንደማያቅ ሰው ሆኑና ህንድን ፍለጋ
በአትላንቲክ በኩል በዛ ዞሮ ምናምንና ዌስት ኢንዲስ ላይ ነው ያለው ታለ ምናምን ተብሎ ነው እንግዲህ የተማርነው። ግን አይደለም። የራሱ ሚሌኒያን ቪዥን ነበረው። የራሱ የሆነ የጽዮን አስተሳሰብ ነበረው። ማለትም ትመጣለች የተባለችው ኪንግደም በምድር ላይ ክርስቶስ መጥቶ ይነግስባታል፣ የአይሁዶቹ መሲህ መጥቶ ይነግስባታል የተባለው አውሮፓ ላይ መሆን እንኳ ባይችል ቢያንስ ወይ ዌስት ኢንዲስ ላይ ወይ ደቡብ አሜሪካ ላይ ወይ ሰሜን አሜሪካ ላይ እንዲሆን ህልም ይዘው የተንቀሳቀሱ በተለይ በዳርክ ጂዊሽ ፊገርስ አማካሪነት በእነሱ መሪነት የተንቀሳቀሰ ጸረ ኢትዮጵያም የሆነ እንቅስቃሴ ነው። ምክንያቱም ከኢትዮጵያ የሚወጡ መረጃዎች ሁል ጊዜ የወደቁ መላእክት የሚስጥር ማህበረሰቦች የሚጎነጉኑትን ሴራ የማፍረስ ኃይል አላቸው። የኢትዮጵያ መረጃ ከባድ ነው። የኢትዮጵያ አንድ መንፈሳዊ መረጃ መጣ ከተባለ 100 ዓመት ሲጎነጎን የነበረ ተንኮል አውሮፓ ላይ ድምጥማጥ አባሱ ይጠፋልና በዚህ አይነት መልክ እነሱ የሚያካሂዱትን የነበረውን እብደት ወይንም በሐሰተኛ ትንቢቶች ላይ የተመሰረተ ዓለምን የማስከንዳት ጉዞ ኢትዮጵያ መረጃ እያወጣች እንዳታስቸግር አይደለም እንደዚህ አይደለም እኮ እያለች እንዳታስቸግር እንደነ ማቴዎስ አምባሳደር ማቴዎስ አይነት የውሸት ሰዎች ካውንተርፊት ኢምፖስተር የሆኑ አምባሳደሮች በመሾም ለኢትዮጵያ የውሸት ደብዳቤዎችን በመጻፍ ሚስ ሪፕሬዘንትድ ሆና ሚስ አንደርስቱድ ሆና ሚስ ኮሚኒኬሽን ተፈጥሮ አይሶሌትድ እንድትሆን ከ16ኛው መቶ ክፍለ ዘመን ጀምሮ ማድረግ ችለዋል። ኢትዮጵያ ከማፕ ላይ ተነስታ ወዴትም ሄዳ አይደለም፣ ግን በሚስ ኢንፎርሜሽኖች ታጠረች ማለት ነው። ከዛ የፕሬስተር ጃን ዜና አውሮፓን ካናወጠበት ጊዜ ጀምሮ የሚስጥር ማህበራት ማለትም እነዚሁ እነ ባርቶሎሜው ዲያዝ ናቸው፣ ሌላ ማንም አይደለም። እነሱና መሰሎቻቸው ይሄን አይነት እንቅስቃሴ ጀመሩ ማለት ነውና ያለፉትን 500 ዓመታት በደንብ ብናጠናቸው ወይም 600 ዓመት በደንብ ብናጠናው ብዙ ነገሮችን መረዳት እንችላለን ብዬ አስባለሁ። እስከዚያው ድረስ ቸር ሰንብቱ። ደቂቀ እስጢፋን መጽሐፉን እየገዛችሁ በደንብ አድርጋችሁ አንብቡ።